ለበርካታ አስርተ ዓመታት ረዛ ፓህላቪን የሚታወቁት እጅግ ሰላማዊ የሆነ ፖለቲካን በማራመድ ነበር። የቀድሞ የአየር ኃይል አብራሪ የነበሩት እኚህ ሰው ከሃይማኖት ገለልተኛ የሆነ ዲሞክራሲን በማቀንቀን ነበር የሚታወቁት። ያለፉትን 50 ዓመታት በአሜሪካ ያሳለፉት ረዛ ፓህላቪን ነገሮችን በሰከነ መንገድ እንይ የሚለው አንደበታቸው ታጥፎ የሰላማዊ ትግልን አስፈላጊነት የሚያጎላ ንግግራቸው ጠፍቶ ከሰሞኑን ቁጣ እያላቸው ነው። የማይታወቁበትን ያዘው ፍለጠው ቁረጠው እያሉ ይገኛሉ። ባለቤቷን የተማመነች በግ ላቷን ደጅ ታሳድራለች እንደሚባለው ረዛ ፓህላቪንም እንደዛ ሆነዋል። አሳዳሪያቸው አሜሪካንንና አልባሻቸው እስራኤልን ተማምነው እየጮኹ ነው። የዛሬ 47 ዓመት የኢራን ሕዝብ ዓይንህን ላፈር ብሎ ያባረረውን የአባታቸውን ንጉሣዊ ሥርዓት ዳግም በኢራን ጫንቃ ላይ ሊጭኑት ላይታች እያሉ ነው። ሰሞኑን በአሜሪካና በእስራኤል ጠንሳሽነት በኢራን የተነሳው አብዮት ደግሞ ምርጥ አጋጣሚ ሆኖላቸዋል። የ65 ዓመቱ ረዛ ፓህላቪን የመጨረሻው የኢራን ንጉሥ ልጅና በንግሥና ዘውዱ መሠረት የሥልጣን ወራሽ እሳቸው የሆኑ ነበር። እስከ ዛሬ ብለው የማያውቁትን ከሰሞኑን ኢራናውያን ወደ አደባባዮች እንዲወጡና መንግሥትን እንዲያስጨንቁ እየጠየቁ ነው። እኔም በቅርቡ ወደ ዙፋኔ ይመጣለሁ እያሉ ነው። በትዊተር ገጻቸው እንደጻፉት ዓላማችን ብዙ ሺዎች ሆነን የኢራንን ጎዳናዎች መዝጋት አይደለምም ይላሉ። ከዛ ይልቅ እየተዘጋጀንበት ያለው ዓላማ ከተሞችን መያዝና እነርሱን መያዝ ነው ሲሉ ተደምጠዋል። እነርሱ እያሉ የሚጠሩት ደግሞ ታላቁን የኢራን መንፈሳዊ መሪ አያቶላ አሊ ኮሃሜኒንና የኢራን አብዮታዊ ዘብ አባላትን ነው።